አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱ ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ሃይማኖቱ የቀና የንጉሥ በዕደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርቱን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት የተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ላይ ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማይ የተፈታ ይሆናል። በውስጥም መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳተ ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ከጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔርም መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ ተላኩኝ አለው። አሁንም እግዚአብሔር አምላክ ያዘዘን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና። እልፍ አእላፋትም ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔርም መንግስትም ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋራ ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። ከዚህም በኋላ ያ መልአክ ለአባ ፊላታውስ ተገልጾ ቅዱስ ዮሐንስን ቅስና እንዲሾሙ አዘዘው። በማግስቱም ሊቀ ጳጳሳቱ መጣ። ከእርሱ ጋራም
ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳት ባረፈ ጊዜም ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾሙ። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፍ ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርቃዲዎስ ሚስት አውዶክሲያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መታ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተክርስቲያን ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣና ብስጭትም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራክያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንቶ የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው። ቅስሳቸውም በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሪዎስ እና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱን አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላ ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሪዎስ እና ሊቀ ጳጳሳት ዮናኪኒዶስም በሰሙ ጊዜ መልእክት ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስክትመልሰው ድረስ ስጋውና ደሙን እንዳትቀበል አውዶክሲያን አወገዟት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሞቶ አገኙት። ስጋውንም ተሸክመው ወደ ቆስጠንጥንያ ከተማ ደረሱት። የከበረ ዮሐንስም በተሰደደበት ሀገር እንዳረፈና ስጋውንም ወደ ቆስጠንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፎ አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ አውዶክሲያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስም መቃብር ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደች እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌያውም ፈወሳት። ጌታችንም ከስጋው ታላቅ ድንቆች ታምራት ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህስ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህቡረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ የተጨመረውን ቀይም ቢሆን ቀልቶ እንደሚታይ፣ ቅጠሊያም ቢገባበት ቀጠሊያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ።
እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመለስለበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችም። ዮሴፍ በአንድ በቀድሞ ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሥና ከእርሱ ጋር ያሉ በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ያን ጊዜም ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ የሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ የሚበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያንሰው ቆስጠንጢኖስም ዘመነ መንግስት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። የመስቀሉም ብርሃን የፀሐይን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩ ዘንድ ከቦታ ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሥ ቆስጠንጢኖስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመነ በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምንም በምን አትሳተፋቸው። ከዚህ በኋላም አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ የሚመጣበትን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረው ደሙም ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። በዚህች ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የመላልኤል ልጅ ያሬድ የዕረፍቱ መታሰቢያ ነው። ያሬድም 162 ዓመት ኖሮ ሄኖክን ወለደው። ሄኖክንም ከወለደ በኋላ 800 ዓመት ኖረ። ወንዶችንና ሴቶች ልጆችን ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱን ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታ ደስ ባሰኙት ቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ
እምነ ጸምዱከ ዘልፈ ለላ አነብብቶ ከብዜኔቴ መጽሐፈ እንተደሴከ እግዚኦ ጸዲቀውኑ ትኩፈ እላቡ ብሏን ሰተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዘቲ መካን እስከ ደገይ ሊቅ ወንዱስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደረሰ ወለዛ አምቦስ ትርጉም ሐዲስ ወለሰማ ቃሎ በስነፍስ ጸሎተሙ ማርያም አሬገተ ኩሉ አምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አብሳነ አቡነ ዘበሰማያት